ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብ ወሐሙሱ ለወርኃ ኅዳር በዛቲ ዕለት ኮነ ሰማዕተ ቅዱስ ሚናስ ዘትርጓሜው ስሙ ምእመን ወቡሩክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚች ቀን የስሙ ትርጓሜ ቡሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቄዎስ ከሚባል አገር ነው። ስሙም አውዶክስዮስ ነው። እርሱም አገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራ በት ንጉስም ወደ አፍራቅያ አገር ሰደደውና በዚያም አገረ ገዥ አድርጎ ሾመው። የአገር ሰዎችም ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን በበዓሏ ቀን ገብታ የክርስቲያን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። እመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያንም ጊዜ ከመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በ3ኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሹመት ሾሙት። እርሱም የክርስቶስን አምልኮት አልተወ። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልን ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት። በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስም በሰማዕትነት ሞቱ። የቅዱስ ሚናስንም ስጋ ወደ እሳት እንዲጥሉ መኮንኑ አዘዘ። እሳትም አልነካውም። ምእመናን ሰዎችም የቅዱስ ሚናስን ስጋ ወስደው በአማሩ ልብሶች ገነዙት። የስደቱ ወራትም እስኪፈጸም በአማረ ቦታ ውስጥ አኖሩት። እዚያንም ወራት የመሪውጥ አገር ሰዎች ከ5ቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ስጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ከቅዱስ ሚናስም ስጋ እሳት ወጥቶ እነዚያን አራዊት አቃጠላቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተውም ነበርና። ወደ እስክንድርያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ ቅዱስ ሚናስ ስጋ ከሳቸው ጋር ሊወስዱ ወደው በገመል ላይ በጫኑት ጊዜ ግመሉ በቦታው የማይነሳ ሆነ። ሁለተኛም በሌላ ገመል ጫኑት። እርሱም መነሳትን እምቢ አለ። አብዝተውም ደበደቡት። ገመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከ ገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ሐራዊ መስፍን ሰማዕተ መድን ዘሰማየከ ሚናስ ዘጾረተከ ማህፀን እመጸለየ ጸሎተን ዘይእቲ መካን እምስእለ ማርያም ሰሚአ ዘይቤ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህም ቅዱስ ሚናስንም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡ። ትእዛዛቸውንም መተላለፍ ስላልፈለገ የጋብቻውን ስርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ህልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ
ተቀምጦ እንዲህ ብሎ ተናገራት። እህቴ ወይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደተጻፈ ሁሉ ያልፋልና፣ ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህም በኋላ ትቷት ወደ አስቄጥስ ገዳም ሄዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትንም በገድል ተጠምዶ ኖረ። ከእርሱ በፊትም የነበረ ሊቀ ጳጳሳትን ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታው ወስደው ሊቀ ጵጵስና ሾሙት። በወንጌላዊ ማርቆስም ወንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸውም 18 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለሚናስ ዳግም እንተለብሰ ጻማ በውስተ ገዳም ወመነነ ኩሎ ፍትወተ ስጋ ወደም ረሰዮ ከመጽላሎት አለወተ ዝንቱ ዓለም ወከመጽምኡ ዘይሰቲ በህልም። በዚች ቀን የስብከተ ጌና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብጽ የሚኖሩ የአይቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለሙ። ሰላም እብል ለዘጳኩሚዎስ ቤተ ዘጸገወት ማርያም አይባነ ብርሃን ክልኤተ በዛቲ ዕለት ከማድማ መባይተ ጢሞቴዎስ አብ ቀደሰ ክሱተ ወኢየሱስ ክርስቶስ አተበ መስዋዕተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡናፉር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። በዚችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። በዚችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። በዚችም ዕለት በሮሚ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። በዚችም ዕለት የመነኮስ አባ ዳንኤልና የንጉሥ አኖሬዎስ የረፍታቸው መታሰቢያ ሆነ። በዚችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻሐፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ጸሎታ ወበረከታ ወምሕረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯም ለእኛ በዘላለም በእውነት ደርብና አምላክን የወለደች በሁለቱም ወገን ድንግል የሆነች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ታምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከወለደ ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋግ ነበሩ። እግዚአብሔርን በስራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራት አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች፣ ለጦም አዳሪዎች፣ ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በሚል ተስፋ ጸንተው ይኖሩ ነበር። ከዕለታትም በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውን ብዛት የተነሳ አንቀላፍተው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘ ያችም በትር አብባ አፍርታ አየች። ሁለተኛም እርሱ በሐና እቅፍ ከፍሬ ሁሉ የሚበላው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በምኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑ። ከዚህም በኋላ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚያም በኋላ ሐና ጸነሰች። ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜም በጾምና በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረት አለው ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር፣ ስግደትንም ታበዛ ነበር። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶችም የባሏ ዘመዶችም በሰሙ ጊዜ ወደ እርሷ መጥተው የሕፃንነትሽን ዘመን ካሳለፈ በኋላ ስላንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጽነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗም የታወረ ከክብርት ሐና እናት ዘመዶች ወገን
የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ምን ሳይታወቃት ዓይኗ በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐና ሆይ ብጽዕት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብጽዕት ሐናም ከአጥቢያ ኮከብ ፀሐይ እንዲያበራ በሳቸው ላይ ዝናዋን በየሀገሩ ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግስት አጠፋ። ሐና ጸንሳ ሳለች በማኅፀኗ ታድራለች፣ በእኛ ላይም ትነግስ አይደለምን አሉ። ከሳቸውም አንዱ ይህ ያስደንቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንገላታለን ኑ አላቸው። መንፈቀ ሌሊትም በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛም ከአሩ የሰይጣን ወጥመድ ታድነና መፍራት መወደድንም የተመላሽ ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅም ወለደች። የመልኳም ደም ግባት ከማርና ከሶከር ይልቅ ደስ ያሰኛል፣ የመዓዛዋም ሽታ ከሁሉ ይበልጣል። ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔርን በእርሷ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ ተመልቷልና። ከኢያቄምና ከሚስቱ ከሐና ጋርም ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7 ቀንም በፈጸሙ ጊዜ በፍቅር ወደ የቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያም ሲያሳድጉና ስለ ልጃቸውም ለሳቸው ስላስተዳደጓም ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾምና በጸሎት ተወስነውም ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ስራን መስራት አበዙ። ልጃቸው ማርያምን በንጽህና ሲያሳድጓት 3 ዓመት በተፈጸመ ጊዜ ሐና ባሏ ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዓት አድርገን እንሰጥ ዘንድ ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተወለደች አስብ አለችው። እንዳልተሳልን አስብ አለችው። ኢያቄምም ይህንን ሁሉ ከሚስቱ ጋር በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውም ስንቅና ለቤተ እግዚአብሔር የሚሆነውን መባም ሁሉ አዘጋጁ። ቤተሰቦቿና ባልንጀሮቿም ዘመዶቻቸውም ሁሉ ጠሩ። ልጃቸውንም ይዘው ሄዱና ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስም ያሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሐና ልጃቸው ማርያምን አመሰገኗት። በአንብሮተ እጅም ፈጽመው ባረኳት። እግዚአብሔር ሐዘናቸውን በእውነት ተቀብሏልና ቸር በምትሆን በዚች ልጅም ደስ አሰኝቷቸዋልና አሏቸው። እመቤታችንም ለእግዚአብሔር ለእናትነት የተመረጥሽ ንዑድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯ ለዘላለም በእውነት ይደርብን። ምን ያላየነው ምን ያልሰማነው ነገር አለ? ሰው ከነ ሕይወቱ ሲቃጠል ነው አይተናል። ሰው አደባባይ ሲሰቀል ነው አይተናል። እርጉዝ ሴት ከወዷ ውስጥ ሕፃን ልጅ አውጥተው ሲገሉ አይተናል። ከገደሉ በኋላ አንገት ላይ ገመድ አስረው ሲጎትቱ አይተናል። ኦርቶዶክሳውያን ምን ያላየነው ነገር አለ? በዚች በቅድስት አገር በኢትዮጵያ ምን ያልተፈጸመ ምን ያልተደረገ ነገር አለ? ጽኑ አይዟቸው። ኃይለ ቃሉን የተናገረው ሕዝቅያስ ነው ብለናል። እስኪ ሕዝቅያስ ማን ነው የሚለውን ጥቂት ነገር ወደ ኋላ መለስ ብለን እንመልከት። ወገኖቼ ሕዝቅያስ ማን ነው ስንል እግዚአብሔርን የሚፈራ በስርዓትና በአገባብ የሚመላለስ ስልጣን ያለው በስልጣኑ የማይመካ ንጉሥ ሆኖ ሳለ በንግስናው የማይመካ በእግዚአብሔር ብቻ የሚመካ አዎ ቅንና እግዚአብሔርን የሚፈራ ሰው እንደሆነ መጽሐፍ ቅዱስ ይነግረናል። እንዲህ ተብሎ ነው የተጻፈው በዚህ በአንደኛ ነገሥት ምዕራፍ 18 ቁጥር 1 ጀምሮ እስኪ ተመልከቱ። እንዲህ ተብሎ ተመዝግቧል ስለ ንጉሡ ስለ ሕዝቅያስ ማንነት ማለት። ሁለተኛ ነገሥት
ምዕራፍ 18 ቁጥር 1 ጀምሮ እመለከተዋለሁ። እንዲህም ሆነ ይላል፣ በእስራኤል ንጉሥ በኤላ ልጅ በሆሴዕ በ3ኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሠ ይላል። መንገሥም በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌም 29 ዓመት ነገሠ። እናቱ የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅንን ነገር አደረገ። በኮረብታ ያሉ መስገጃዎችን አስወገደ፣ ሐውልቶቹን ቀለጣጠመ፣ የማምለኪያ ዐፀዶቹን ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የነሐሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በእስራኤል አምላክ በእግዚአብሔር ፊት ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። እግዚአብሔር ከእርሱም ከኋላው ከተነሱት ከፊቱም ከተነሱት በላይ አከበረው። እግዚአብሔርም ከእርሱ ጋር ነበረ፣ በሚሄድበትም መንገድ ከእርሱ ጋር አብሮት ይሄድ ነበረ። የሚሰራውም ሁሉ ተከናወነለት ነው የሚለው። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ባጭሩ ሕዝቅያስ ማን ነው ስንል አሁን ያነበብነው ነው። እግዚአብሔርን የሚፈራ ነው። ሰውን የሚያፍር ነው። በእግዚአብሔር ፊት በቅንነት ይመላለስ የነበረ የእስራኤል ንጉሥ ነው። ወገኖቼ ሰው ዓለምን ሁሉ አትርፎ ነፍሱን ካጎደለ ምን ይረባዋል ተብሎ ነው የተጻፈ። ሰው ስልጣን ኖሮት፣ ዕውቀት ኖሮት፣ ገንዘብ ኖሮት እግዚአብሔር ከሌለው እግዚአብሔርን የማይፈራ ከሆነ ከንቱ ነው ይለው መጽሐፍ። ሕዝቅያስ ንጉሥ ብቻ አይደለም፣ ስልጣን ያለው ሰው ብቻ አይደለም፣ በብዙ ሰራዊት የሚታጀብ ብቻ አይደለም፣ እግዚአብሔርንም የሚፈራ ንጉሥ ነበር ይላል ሕዝቅያስ። እንዲህ አይነቱን ነገሥታት እግዚአብሔር ቁጥራቸውን ያብዛልን። መጽሐፍ የጥበብ መጀመሪያ ማንን መፍራት ነው ይላል። ጨርሱት። ማንን መፍራት ነው? እዛ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ጠቢቡ ሰሎሞን ሲናገር እንደዚህ ነው ያለው፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው። ወገኖቼ ጥበብ ስጋዊ ኖሮን የሳይንስ ጥበብ፣ የፊዚክስ ጥበብ፣ የኬሚስትሪ ጥበብ፣ ኮምፒውተር የማምጠቅ ጥበብ፣ ጨረቃ ላይ ቤት የመስራት ጥበብ ኖሮን እግዚአብሔርን የማንፈራ ከሆነ ያለን ጥበብ ስጋዊ ከንቱ ነው። ጥበብ መንፈሳዊ ኖሮን ጥሩ የመስበክ፣ ጥሩ የመዘመር፣ ጥሩ የመቀደስ፣ ጥሩ አድርገን ቅኔ መቀኘት፣ መንፈሳዊ ጥበብ በሙሉ ኖሮን እግዚአብሔርን የማንፈራም ከሆነ ያለን ጥበብ መንፈሳዊ ከንቱ ነው። የጥበብ መጀመሪያ ምን ስለሆነ? አቤት! የሁሉም ጥበብ መጀመሪያው እግዚአብሔርን መፍራት ነው። እንመለስ። ሕዝቅያስ ንጉሥ ነው። እንደገና ንጉሥ ሆኖ እግዚአብሔርን የሚፈራ ንጉሥ ነው። በንጹሐን ደም የማይታጠብ፣ ፍርድ የማያጓድል፣ ድሃ የማይበድል፣ ሰነድ የማይሰርዝ የማይደልዝ፣ በቅንነት የሚፈርድ እውነተኛ ንጉሥ ነው። እንዲህ አይነቱን ነገሥታት አምላካችን እግዚአብሔር አሁንም ቁጥራቸውን ያብዛልን። እንመለስ። ይሄን ሕዝቅያስ የተባለ ንጉሥ ስልጣን ላይ በወጣ ጊዜ መጀመሪያ ያደረገው ነገር እስራኤል ያመልኳቸው የነበሩትን ባዕድ አምልኮች አጠፋ ነው የሚለው። ለእግዚአብሔር ቀንቶ ማለት ቅድም ስናነበው እንዲህ ነው የሚለው እዚሁ ሁለተኛ ነገሥት ምዕራፍ 18 ቁጥር 2 ላይ
በኮረብታ ያሉትን መስገጃዎች አስወገደ። ንጉሡ ሕዝቅያስ ሐውልቶቹን ቀለጣጠመ፣ የማምለኪያ አጸዶቹን ቆረጠ። ለእግዚአብሔር ቀንቶ በምድሪቱ ላይ ይመለክ የነበረውን አምልኮተ ጣዖት አስወገደ። ሊመለክ የሚገባው እግዚአብሔር ብቻ ነው አለ። ማን ብቻ ነው? አምላካችሁ ማን ነው? ማን ነው የፈጠረን? ማንን ነው የምናመልከው? የመከራ ቀን ደራሻችን ማን ነው? የጭንቅ ቀን ደራሻችን ማን ነው? መካኒቱን ወላድ የሚያደርጋት ማን ነው? በምድር በረከት በሰማይ ደግሞ ርስቱን የሚያወርሰን ማን ነው? አመስግኖት። ክብር ምስጋና ለስሙ ይሁን። እግዚአብሔር ነው። መጽሐፍ እንደዚህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እሱን ብቻ አምልከው፣ ከእርሱም ጋር ተጣበቅ ነው የሚለው መጽሐፍ። እዛ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ የተመዘገበ የእግዚአብሔር ቃል ነው። እስኪ እስራኤል ሆይ ስማ በሉ ሁላችሁ። ድምፃችሁን ወጣ አድርጉ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር ስንት ነው? አቤት አንድ ነው። እግዚአብሔር አንድ ነው። የሁላችሁ እግረ መንገዳችንን አንዳንድ ሰዎች ባለማወቅ ኦርቶዶክሳውያን አማልክቶቻቸው ብዙዎች ናቸው። ድንግል ማርያምን ያመልካሉ፣ ቅዱሳን መላእክትን ያመልካሉ፣ ጻድቃን ሰማዕታትን ያመልካሉ የሚሉን ሰዎች አሉ። ለአንዳንዶች እንደሚመስል እኛ ኦርቶዶክሳውያን ብዙ አማልክት የለንም። አምላካችን አንድ ነው፣ ስሙም እግዚአብሔር ነው። ድንግል ማርያምን እግዚአብሔር ስላከበራት እናከብራታለን። ቅዱሳን መላእክትን እግዚአብሔር ስላከበራቸው እናከብራቸዋለን። ጻድቃን ሰማዕታትን እግዚአብሔር ስላከበራቸው እኛ ምን እናደርጋቸዋለን? እስኪ ክብር ስጧቸው። ለሁሉም ክብር ይግባቸው እንጂ አምላካችን ስንት ነው? አንድ ነው። እኛ ብዙ አማልክት የለንም። ኦርቶዶክሳውያን በደንብ ስሙን፣ በደንብ አድምጡን። ሶስት ብንል ሶስትነት የስም ነው። ሶስት ብንል ሶስትነት የአካል ነው። ሶስት ብንል ሶስትነት የግብር ነው። በባህሪ በህልውና ዓለምን በመፍጠር ዓለምን በማሳለፍ በኃይል በስልጣን በመለኮት ሥላሴ አንድ ናቸው። እግዚአብሔር አንድ ነው። የኛ አምላካችን አንድ ነው። ስሙም እግዚአብሔር ተብሎ ይጠራል። ክብር ምስጋና ለስሙ ይሆንልን። ስሙ የተመሰገነ ይሁን። እንመለስ። ንጉሡ ሕዝቅያስ እግዚአብሔር አንድ ነው፣ ሊመለክ የሚገባው አንዱ እግዚአብሔር ነው ብሎ ጣዖታትን ከምድር ገጽ ላይ አጠፋ ይላል። ልክ ንጉሥ ሆኖ ስልጣን ላይ እንደወጣ ሕዝቅያስ ያደረገው ነገር ይሄ ነው። ለእግዚአብሔር ቀንቶ ማለት ነው። ለአምልኮተ እግዚአብሔር ቀንቶ አምልኮተ ጣዖትን አጠፋ ነው የሚለው። እግዚአብሔር ባዕድ አምልኮን አምልኮተ ጣዖትን ከአገራችን ከምድራችን ላይ ያጥፋልን። ወገኖቼ ለኛ ስንራብ የሚያበላን፣ ስንጠማ የሚያጠጣን፣ ብንታመም የሚፈውሰን፣ የመከራ ቀን ደራሻችን፣ የጭንቅ ቀን ደራሻችን፣ መካን የወለደችውን በልጅ የሚባርካት፣ የተዘጋ ማህፀኗን የሚከፍተው፣ የደረቀ ማህፀኗን ማለምለም የሚችለው፣ በልጅ ሊባርካት የሚችለው እግዚአብሔር ነው። ስለዚህ ከሱ ጋር ነው መጣበቅ ያለብን። እግዚአብሔርን ነው ተስፋ እያደረግን መኖር ያለብን። እግዚአብሔርን ነው እያመለክን መኖር ያለብን። እግዚአብሔርን አምኖ ወገኖቼ ያፈረ እግዚአብሔርን ተስፋ አድርጎ የጎደለበት ያጣ ማንም ሰው የለም። ከእግዚአብሔር ተለይተን ከጣዖታት ጋር ተጣብቀን በስጋችን በምድር ስንኖር ተባርከን ከምንኖር ይልቅ ከእግዚአብሔር ጋር እየኖርን ድሃ ብንሆን ይሻለናል። ይሻላል አይሻል? አባቶቻችን ጎመን በጤና ይላሉ። ከመተተኛው ጋር ከአስማተኛው ጋር ከድግምተኛው ጋር ከጠንቋይ ጋር ተጣብቀን በስጋ ተባርከን ከምንኖር ለዚህ ለሚያልፍ ዓለም ጊዜያዊ ለሆነ ዓለም ገንዘብ አግኝተን መኪና ገዝተን ቤት ሰርተን ከምንኖር ወገኖቼ ከእግዚአብሔር ጋር እየኖርን እግዚአብሔርን ብቻውን እያመለክ ነው ድሃ ሆነን ብንኖር ይሻላል።
ሰይጣን ከሚሰጠን እግዚአብሔር ቢከለክለን ይሻላል። ይሻላል አይሻልም? እስኪ ይሻላል የምትለው አመስግኑበት። ይሻላል። ሰይጣን ከሚሰጠን እግዚአብሔር ቢከለክለን ይሻላል። ወገኖች የእግዚአብሔር መከልከል ስጦታ እንደ ስጦታ ነው የሚቆጠረው። ሁሌም ከእግዚአብሔር ጋር እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳል። እንመለስ። በተለይ ነው የሚለው መጽሐፉ እስራኤል እስከዚህ ዘመን ድረስ ያጥኑለት የነበረውን የነሐሱን እባብ ከቤተ መቅደሱ ሕዝቅያስ አወጣና ሰባበረው። ስሙንም ነሁስታን ብሎ ጠራው ነው የሚለው። ታሪኩን እንደምናውቅ እስራኤል በአንድ ዘመን እግዚአብሔርን አሳዝነውታል። መና ሰለቸን ብለው በሙሴና በእግዚአብሔር ላይ አጉረመረመዋል። ይህ ታሪክ በኦሪት ዘኍልቍ ምዕራፍ 21 ቁጥር 4 ጀምሮ የተመዘገበ ታሪክ ነው። የዚህን ጊዜ እግዚአብሔር አዘነባቸውና በእስራኤል ላይ ነዘር የሚባል እባብ አመጣና ይነድፋቸው ጀመረ። ከእስራኤል መካከል በዚህ እባብ ተነድፈው ብዙዎቹ ሞቱ ይላል። ወዲያው እስራኤላውያን ወደ ሙሴ መጡና እንዲህ አሉ፣ ሙሴ መና ሰለቸን ማለታችን እግዚአብሔርን በድለነዋል። ስለዚህ ይቅር እንዲለን ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል እንዲልልን ስለኛ ወደ እግዚአብሔር ጸልይልን አሉት። ምን በልልን? ምን በልልን? እግዚአብሔርን በድለነዋል። ይሄ የሚነድፈን እባብ እንዲቀርልን እግዚአብሔር እንዲያስቀርልን ወደ እግዚአብሔር ስለኛ ጸልይ፣ ለምን፣ አማልደን አሉት። ሙሴም ታሪኩን እናሳጥር ስለ እስራኤል በእግዚአብሔር ፊት ቆመ፣ ጸለየ፣ ልመና ምልጃ አቀረበ። የሙሴን ምልጃ፣ የሙሴን ጸሎት፣ የሙሴን ልመና እግዚአብሔር ተመለከተ። እንዲህ አለው፣ ከነሐስ እባብ ይስሩ አለ፣ በዓላማ ላይ ስቀለው አለ። የጸናበት ሰው ድምፁን ሲሰማ ይፈወሳል ከቁስሉ። ያልጸናበት ሰው የነሐሱ እባብ ወደ ተሰቀለበት ቦታ ይምጣና የተሰቀለውን የነሐስ እባብ በተመለከተ ጊዜ ይፈወሳል፣ ከቁስሉ ይድናል አለው። ሙሴ እንደታዘዘ ከነሐስ እባብ ሰራ፣ የእባብ ምስል ሰራ፣ በዓላማ ላይ ሰቀለው። ያልጸናባቸው ሰዎች ከቤታቸው ተነስተው ሙሴ ወደ ሰቀለው የነሐስ እባብ መጡ። ያን ሲመለከቱ ከቁስላቸው ተፈወሱ ይላል። የጸናባቸው መምጣት የማይችሉ ሰዎች ሙሴ የነሐሱን እባብ ጎኑን ሲመታው ድምፁን ሲሰሙ እቤታቸው እንዳሉ ከቁስላቸው ተፈወሱ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖቼ እግረ መንገዳችንን ይሄ ሙሴ በዓላማ ላይ የሰቀለው የነሐሱ እባብ የጌታችን የኢየሱስ ክርስቶስ ምሳሌ ነው። እሱን እንፈተነው የምንሄደው ሙሴ የሰቀለው የነሐስ እባብ የጌታችን የኢየሱስ ክርስቶስ ምሳሌ ነው። እንዴት ያሉ እንደሆነ በመጀመሪያ ያ የነሐሱ እባብ ወገኖቼ የዲያብሎስ ምሳሌ ነው። ዓላማው ወደ አዲስ ኪዳን ስንመጣ እናየዋለን። የነሐስ እባብ መርገም፣ ፍዳ፣ ኩነኔ የለበትም። በነሐሱ ላይ በዓላማው ላይ የተሰቀለው የነሐስ እባብ ወደ አዲስ ኪዳን ስንመጣ የጌታችን የኢየሱስ ክርስቶስ ምሳሌ ተደርጎ ተተርጉሟል። በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ወንጌላዊ ቅዱስ ዮሐንስ እንዲህ አድርጎ አምጥቶታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ሙሴ በምድረ በዳ እባቡን እንደሰቀለው እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚለው። ያ የነሐስ እባብ በዓላማ ላይ ሲሰቀል ወንጀል፣ ኃጢአት፣ በደል ተገኝቶበት አይደለም። እስራኤል ከቁስላቸው እንዲድኑ፣ እስራኤል ከቁስላቸው እንዲፈወሱ የነሐሱ እባብ በዓላማ ላይ ተሰቀለ። ዓላማው የቅዱስ መስቀል ምሳሌ ነው ይላሉ ሊቃውንተ ቤተ ክርስቲያን። በዓላማው ላይ የተሰቀለ የነሐሱ እባብ የኢየሱስ ክርስቶስ ምሳሌ ነው። በብሉይ ኪዳን የኢየሱስ ክርስቶስ ምሳሌ ተደርገው ከተጠቀሱት ነገሮች መካከል አንደኛውና ፊተኛው ሙሴ በምድረ በዳ የሰቀለው የነሐስ እባብ ምሳሌ ነው። የነሐሱ እባብ በዓላማ ላይ ሲሰቀል እስራኤል ዘሥጋ ከቁስላቸው እንደተፈወሱ
አዎ የነሐሱ እባብ ምሳሌ የሆነው ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ እስራኤል ዘነፍስ የተባልን የአዲስ ኪዳን ክርስቲያኖች እኔና እናንተ ከመርገም ከኩነኔ ከፍዳ ከሰይጣን አሰራር ከጨለማ አገዛዝ በኢየሱስ ክርስቶስ ዳንን። ክብር ምስጋና ለስሙ ይሁን። የሱ ምሳሌ ነው። እንመለስ ወደ ቀደመ ነገራችን። ሕዝቅያስ እስራኤል ይህንን የነሐስ እባብ መቅደስ ውስጥ ጋር አግብተው ያጥኑለት ይሰግዱለት ነበረ። ይህን የነሐስ እባብ አውጥቶ ሰባበረው፣ ስሙንም ነውሽታን ብሎ ጠራ ይላል። የእናንተ አምላካችሁ ይሄ አይደለም፣ ልትሰግዱለት ልትንበረከኩለት የሚገባ እግዚአብሔር ነው፣ ዕጣን ልታጥኑለት የሚገባ እግዚአብሔር ነው ብሎ ለሕዝቡ አስተማረ። የዚህን ጊዜ ታሪኩን እናሳጥር፣ ወደምንፈልገው ነገር እንምጣ። የአሦር ንጉሥ ሰናክሬም የሚባላል ንጉሡ ሕዝቅያስ ለሰናክሬም አልገብርም አለ። ጣዖታትንም ስላጠፋ ሰናክሬም የሚባለው የአሦር ንጉሥ ተቆጣ። ለምን? ሰናክሬም የሚያመልከው ጣዖት ነው። እግዚአብሔርን አይፈራም፣ እግዚአብሔርን አያውቅም። ለእግዚአብሔር የሚንበረከክ ለእግዚአብሔር የሚሰግድ አይደለም ሰናክሬም። ስለዚህ ሕዝቅያስ ጣዖታትን ባጠፋ ጊዜ ለሰናክሬምም አልገብርልህም ባለ ጊዜ ደብዳቤ መጻፍ ጀመረ። ሰናክሬም ለእስራኤላውያን ለንጉሡ ሕዝቅያስ እንዲደርስ ላነበው ፈልጋለሁ። እንዲህ ይላል መጽሐፉ፣ እዚሁ ሁለተኛ ነገሥት ምዕራፍ 19 ቁጥር 14 ጀምሮ ነው። አስተውሉት ቃሉን። ሕዝቅያስም ደብዳቤውን ከመልእክተኞቹ እጅ ተቀብሎ አነበበው ይላል። ሰናክሬም የጻፈውን ደብዳቤ ማለት ነው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮህን አዘንብለህ ስማ፣ ዓይንህን ክፈትና እይ፣ በሕያው አምላክ ላይ ይገዳደር ዘንድ ሰናክሬም የጻፈውን ደብዳቤ ተመልከት። አቤቱ በእውነት የአሦር ነገሥታት አሕዛብና ምድራቸውን አፍርሰዋል እያለ ደብዳቤውን ከመልእክተኞቹ እጅ ንጉሡ ሕዝቅያስ ተቀበለውና ወደ ቤተ መቅደስ ውስጥ ይዞ ገባና በመሠዊያው ላይ ዘረጋውና ደብዳቤያችንን ሰናክሬም የጻፈውን የዛቻ የማስፈራሪያ ደብዳቤ አምላካችን እግዚአብሔር ሆይ በኪሩቤል ላይ የምትቀመጥ ጌታ ሆይ አንተ የሰናክሬምን ደብዳቤ ተመልከትልን አለው። እየዛተ ነው፣ እየፎከረ ነው። ከእጆቼ የሚያስጥላችሁ ማን ነው? ሥጋችሁን እቆራርጣለሁ፣ ለሰማይ አዋፋት ለምድር አራዊት እሰጣችኋለሁ፣ ከእጄ የሚያስጥላችሁ ማን እንደሆነ ያለው እያለ እየዛተብን ነው፣ እየፎከረብን ነው። እባክህ አለኝታችን አንተነ አለ ሕዝቅያስ። ተስፋችን አንተነ፣ ሌላ ተስፋ የለንም፣ ሌላ የምንመካበት የለንም። አንተ ብቻ ነህ መመኪያችን። ከሰናክሬም እጅ አድነን አለው። ከሰናክሬም እጅ ምን በለን? ከሰናክሬም እጅ ምን በለን? እግዚአብሔር እንደ ሰናክሬም ካሉት ክፉዎችና አረመኔዎች ጨካኞች እጅ እግዚአብሔር ሁላችንን ያድነን። ያድነናል። በጉልበቱ በሰራዊቱ በኃይሉ ከሚመካው ከሰናክሬም እጅ አድነን። አንተን አለኝታችን አለ ሕዝቅያስ። አንተን ተስፋችን አለ። በሰራዊታችን እኛ አንታመንም፣ በጦር ስልታችን እኛ አንታመንም፣ በመሳሪያችን በሰረገላችን እኛ አንታመንም። የምንታመነው ባንተ ነው አለ። እግዚአብሔርም ወዲያው የሕዝቅያስን ጸሎት ሰማ ይላል። የእኛንም ጸሎት እግዚአብሔር ይስማል፣ ጩኸቱንም አደመጠ ይላል። የእኛንም ጩኸት እግዚአብሔር ያድምጥልን። ኦርቶዶክሳውያን ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ አይዟችሁ፣ እግዚአብሔር ጸሎታችንን ይሰማል። ስለ ሀገራችን የምንጸልየውን እግዚአብሔር ጸሎታችንን ይሰማል። ስለ ሀገራችን ብቻ አይደለም፣ ስለ ቤተ ክርስቲያናችንም የምንጸልየውን እግዚአብሔር ጩኸታችንን ያደምጣል። ስለ ወገኖቻችን የምንጮኸውን ጩኸት ያደምጣል እግዚአብሔር። የተወን የረሳን እንዳይመስልን የሕዝቅያስን ጩኸት እግዚአብሔር ሰማ፣ ልመናውን አደመጠ ይላል።
መጽሐፍ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ነው የሚለው እግዚአብሔር። እዛ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ የተመዘገበ ቃል ነው። እስኪ ይህን ቃል ከኔ ቀጥላችሁ ተናገሩት። ወደ እኔ በሉ እስኪ ጩኽ እኔም አንተ የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። እግዚአብሔር እኛ ያላሰብነውን ያልጠበቅነውን ታላቅና ኃይለኛ ነገር ለሁላችንም ያሳየናል። እንታገስ፣ እንጠብቀው እንጂ ይሰማናል። ጩኸታችንን እንደ ጮህን አንቀርም። ያብሳል እንባችንን እንዳለቀስን አንቀርም። ያጽናናናል ከሐዘናችን እንዳዘንን አንቀርም። ቀና ብለን እንሄዳለን፣ አንገታችንን እንደደፋን አንቀርም። የሕዝቅያስን ጸሎቱን ጩኸቱን አደመጠ። ሕዝቅያስ በመከራው ሰዓት ወደ እግዚአብሔር ጮኸ። ባካችሁ ወደ ማን መጮህ እንዳለብን እንወቅ። መጽሐፍ እንዲህ ይላል፣ በመከራ ቀን ጥራኝ እኔም አድንህም አለው አንተም ታከብረኛለህ ይላል መዝሙር 49 ቁጥር 15 ላይ። እስኪ በመከራ ቀን በሉ ጥራኝ እኔም አድንህም አለው አንተም ታከብረኛለህ። ምን ትለኛለህ? በመከራ ቀን ምን በለኝ? ማን ያለው? አሁን ያለነው ምን ላይ ነው? መስክሩ። ምን ላይ ነው ያለነው? መከራ ላይ ነው። ስለዚህ ማንን እንጥራ? እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በዚህ የቅድስና ስፍራ የተሰበሰባቸው ዝም ብላችሁ መታችሁ አትሂዱ። ያለነው መከራ ላይ፣ በሰላም ማጣት መከራ ላይ ነው ያለነው። በኑሮ ውድነት መከራ ላይ ነው ያለነው። ዓይናችን የሚያየው ጆሮአችን የሚሰማ ሁሉ መከራ ነው። ደስ የሚል ነገር የለም። እልቂት ነው፣ ሞት ነው፣ ስደት ነው፣ ረሃብ ነው፣ የኑሮ ውድነት ነው። አንዳንድ ሰዎች በቀን አንድ ጊዜ መብላት አቅቷቸዋል ከኑሮ ውድነቱ የተነሳ። ምናልባት አንዳንድ ሰዎች አሻክተው ሊደፉ ይችላሉ። በቀን 3-4 የሚበሉ ሰዎች አሉ። አሁን ይሄ ሲነገር ማይሞቃቸው፣ ማይበርዳቸው፣ ማይገባቸው ግን ብዙ ሰው ያለው ዙሪያው ገደል ሆኖበት፣ ቀኑ ጨልሞበት፣ ሰማይ ተደፍቶበት በኑሮ ውድነት መከራ፣ በወገኖቹ ስደት መከራ፣ በወገኖቹ ሞት መከራ፣ በጭንቅ ውስጥ ነው ያለነው። ስለዚህ ማንን እንጥራው? ያው መጽሐፍ በመከራ ቀን ጥራኝ አለ። መዝሙር 49 ቁጥር 15 ላይ እኔም አድንህም አለው አለ። እኔ ምን እልሃለሁ? አንተም ታከብረኛለህ አለ። ወገኖቼ ከእግዚአብሔር በቀር ማን ነው በመከራ ቀን ጥራኝ የሚለን? ወዳጆቻችን፣ ጓደኞቻችን፣ ባልንጀሮቻችን በመከራችን ጊዜ እንድንጠራቸው አይፈልጉም። የደስታችን ተካፋይ መሆን ነው የሚፈልጉት። አንቺ መቼ ነው ዶሮ አርደሽ የምትጠሪ ነው የምትልሽ? እሷ ዶሮ ስታርጂ ነው የምትፈልግሽ። አንተ መቼ ነው በግ አርደህ የምትጠራኝ ይልሃል። አንተን የሚፈልግህ በግ አርደህ እንድትጠራው ነው። የመከራ ተካፋይ መሆን አይፈልግም ማንም ሰው። እግዚአብሔር የሚገርም አባት ነው፣ የሚገርም አምላክ ነው። በመከራችሁ ጊዜ ጥሩኝ። ታማችሁ አልጋ ላይ ተኝታችሁ ሳለ መከራው ሰው ሊሆን ይችላል። ሰላማታችሁ ሳለ በትዳር ውስጥ ፈተና መከራ ገጥሟችሁ ካለ፣ ንግዳችሁ ስራችሁ ተበላሽቶባችሁ ካለ ሂዱበት። እናንተ በማንኛውም አይነት መከራ ውስጥ ሳላችሁ ጥሩኝ አለ እግዚአብሔር። ምን በሉኝ? ጥሩኝ። ለምን ስንለው እኔ አድናችኋለሁ አለ። እኔ ምን እላችኋለሁ? አመስግኑት ይህንን አምላክ። ክብር ምስጋና ለስሙ ይሁን። አድናችኋለሁ እናንተም ደግሞ ታከብሩኛላችሁ አለ። ሕዝቅያስ ጠራው እንመለስ። ስለ እስራኤል ተገብቶ በቤተ መቅደስ ውስጥ አዎ ቆመና እጆቹን ዘርግቶ ከሕዝቡ ጋር ወደ እግዚአብሔር ጮኸ። ከሰናክሬም እጅ ታደገን፣ ከሰናክሬም እጅ አውጣን፣ በስልጣኑ በጉልበቱ በኃይሉ በሰራዊቱ ከሚመካው ከሰናክሬም እጅ ታደገን። አንተ አለኝታችን ነህ፣ አንተ ተስፋችን ነህ፣ አንተ መመኪያችን ነህ። ሌላ ምንም ተስፋ የምናደርገው የለንም አለ።
ማንን ተስፋ ማድረግ ይሻላል? ሰውን ወይስ እግዚአብሔርን? አቤት ወገኖቼ፣ ቢያምኑት ማይከዳ ተስፋ ቢያደርጉት የማያሳፍር የድንግል ልጅ አማኑኤል ብቻ ነው። ሰው ሸምበቆ ነው፣ ብንደገፈው ይሰበራል። ስንቶቹ ካዱን፣ ስንቶቹን አምነናቸው ካዱን፣ ስንቶቹን ተስፋ አድርገናቸው ተስፋ አስቆረጡን። ለዚህ ነው ዳዊት ምን አለ? በሰው ከመታመን በእግዚአብሔር መታመን ይሻላል፣ ገዢዎችን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። እስኪ በሰው ከመታመን በሉ፣ ድምጻችሁን አውጡ። በሰው ከመታመን በእግዚአብሔር መታመን ይሻላል፣ ገዢዎችን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። ማንን ተስፋ ማድረግ ይሻላል? ተስፋችን ማን ነው? መመኪያችን ማን ነው? አለኝታችን ማን ነው? መጠጊያችን ማን ነው? አመስግኑት፣ እሱ ነው። ሌላ ማን አለ? ማን አለን? ሌላ ማንም የለንም ከእግዚአብሔር በቀር። እንመለስ። ሕዝቅያስ እግዚአብሔርን ተስፋ አደረገ፣ መለሰለት። እንዲህ አለው፣ ሕዝቅያስ ሂድ ሕዝብህን አጽናና አለው። እንዲህ በላቸው አለው፣ ጽኑ አይዟችሁ አለው። በርስነት ያነሳነውን ቃል እግዚአብሔር ለሕዝቅያስ ነገረው። ሂድና ሕዝቡን አጽናና። ይሄ የተጨነቀውን ሕዝብ በሰናክሬም ምክንያት የተጨነቀውን ሕዝብ አጽናናው። እንዲህ በለው፣ እነሱ ጋር ካለው ይልቅ እናንተ ጋር ያለው ይበልጣል። እነሱ ጋር ያለው የሥጋ ክንድ ነው፣ እናንተ ጋር ያለው የሚረዳችሁ የሚዋጋላችሁ የእግዚአብሔር ክንድ ነው ብለህ ሕዝቡን አሳርፈው፣ ሕዝቡን አጽናናው፣ እንባውን አብስለት፣ ከጭንቀቱ አረጋጋው አለ። ይህን ቃል ይዞ ሕዝቅያስ ወደ እስራኤል ዘንድ መጣ። እግዚአብሔር እንዲህ ይላቸዋል፣ ጽኑ አይዟችሁ አላቸው። እነሱ ጋር ካለው ይልቅ አለ ሕዝቅያስ እኛ ጋር ያለው ይበልጣል አለ። ሰናክሬም ጋር ካለው ይልቅ ሲል ነው እኛ ጋር ያለው ይበልጣል አለ ሕዝቅያስ። እነሱ ጋር ያለው የሥጋ ክንድ ነው አላቸው። እኛ ጋር ያለው የሚረዳን የሚዋጋልን የእግዚአብሔር ክንድ ነው አለ። የማን ክንድ ንገሩኝ? የማን ክንድ? ዝቅ ብሎ ምን ይላል መጽሐፉ? በዚህ ቃል ሕዝቡ ተጽናና ይላል። እስኪ በዚህ ቃል በሉ፣ ሕዝቡ ተጽናና። እንደ ሕዝቅያስ ያሉ የሚያጽናኑ አባቶችን እግዚአብሔር ያብዛልን። በእንቅርት ላይ ጆሮ ደግፍ የሚሆን አይደለም ዛሬ ለሀገሪቱም ለቤተ ክርስቲያኒቱም የሚያስፈልጋት። በቁስላችን ላይ ጥዝጣዜ የሚጨምሩ አይደሉም ዛሬ ለሀገራችን ለኢትዮጵያም ለቤተ ክርስቲያናችንም የሚያስፈልጉት እንደ ንጉሱ እንደ ሕዝቅያስ ያለው ሕዝቡን የሚያጽናኑ አባቶች፣ የሃይማኖት መሪዎች፣ ጽኑ የሚሉ አይዟችሁ የሚሉ ይሄ ቀን ያልፋል የሚሉ እንዳዘንን አንቀርም፣ ካዘናችን እንጽናናለን፣ አንገታችንን እንደደፋን አንቀርም፣ ቀና ብለን እንሄዳለን፣ እንዳለቀስን አንቀርም፣ እንባችን ይታበሳል የሚሉ እንደ ሕዝቅያስ ያለው ለሀገሪቱም ለምድሪቱም ለቤተ ክርስቲያኒቱም ያስፈልጋሉ። ያስፈልጉ። አቤት እግዚአብሔር እንደ ሕዝቅያስ ያሉትን ያስነሳልን፣ የሚያጽናኑንን ቁጥራቸውን ያብዛልን። አዎ በዚህ ቃል ጽኑ አይዟችሁ በሚለው ቃል ሕዝቅያስ የእስራኤልን ሕዝብ አዝናና፣ ከጭንቀቱ አረጋጋ፣ እንባው እንዲታበስለት አደረገ። ታሪኩን ላሳጥረው ወዲያው ይላል መልአኩ ቅዱስ ሚካኤል የመላእክት አለቃ ከእግዚአብሔር ዘንድ ተልኮ መጣ። ወደ አሶር መንደር ወረደ። በአንድ ሌሊት 185,000 የአሶርን ወታደር ሰራዊት ገደለ። ያለምንም ሰረገላ፣ ያለምንም ጦር መሳሪያ፣ ያለምንም ነገር ሌሊቱን በሙሉ 185,000 የሰናክሬም ወታደሮች እንዲሁ ሞቱ። ጧት ሲነሱ ከተማይቱ በሙሉ በበድን ተሞልታ ነበረ ይላል። ሰናክሬም የሚባለው ሰው ደግሞ ጣዖት ቤት ውስጥ ቁጭ ብሎ ተንበርክኮ ይሰግድ ነበረ፣ ለጣዖቱ ማለት ነው። የገዛ ልጆቹ መጡት፣ አድራማሌክ እና ሳራሳር ይባላሉ። በተንበረከከበት ለጣዖቱ እየሰገደ ባለበት የገዛ ልጆች አባታቸውን ገደሉ ይላል እዛ ውስጥ። የእስራኤል ሕዝብም እግዚአብሔርን ተስፋ አድርጎ እግዚአብሔርን ታምኖ ነፃ ወጣ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይችላል አይችልም? አቤት መጽሐፍ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም ይላል። እስኪ ንጉሥ በሉ። በሰራዊቱ ብዛት አያመልጥም፣ ኃያልም በኃይሉ ብዛት
አያሸንፍም። ማሸነፍ ከማን ነው? ድል ከማን ነው? መዝሙር 32 ቁጥር 16 ላይ ልበ አምላክ ዳዊት የተናገረው ቃል። በሌላ ስፍራ ደግሞ ፈረስ ለጦርነት ቀን ይዘጋጃል፣ ድሉ ግን ከእግዚአብሔር ዘንድ ነው ይላል። እስኪ ፈረስ በሉ። ለጦርነት ቀን ይዘጋጃል፣ ድሉ ግን ከእግዚአብሔር ዘንድ ነው። የሁላችሁ ፈረስ ስላለ ሰረገላ ስላለ ድል ማድረግ አይቻልም። ድል ማድረግ የሚቻለው ማንን የያዘ ብቻ ነው? በማን የታመነ ነው? ማንን ተስፋ ያደረገ ነው? እስራኤል እግዚአብሔርን ተስፋ አድርገው በእግዚአብሔር ታምነው ድል አደረጉ ነው እያልን ያለነው። ሕዝቅያስም በርስነት ባነሳነው ቃል ሕዝቡን አጽናና እያልን ያለነው። ጥቂት ነገር ተናግሬ ትምህርቴን ልጠቅልል። ዛሬም እኛ በምናየው በምንሰማው ነገር እየተጨነቅን ነው። መጽናናት ያስፈልገናል። 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 ለብዙ ዘመን ኢትዮጵያውያን በምናየውና በምንሰማው እየተጨነቅን ያለን እያልን እያማጥን ያለን። አብያተ ክርስቲያናታችን ሲቃጠሉ፣ ካህናቶቻችን እንደ ዘመን መለወጫ በግ እንደ ፋሲካ በግ ሲታረዱ፣ ክርስቲያን ወገኖቻችን በማንነታቸው ምክንያት አንገታቸው ላይ ባለው ማተም ምክንያት ሲሰደዱብን፣ ሲታሰሩብን፣ አካለ ጎደሎ ሲሆኑብን ይሄን ስናይና ስንሰማ እኛም ኦርቶዶክሳውያን በቤተ ክርስቲያናችን ላይ በደረሰው መከራ ምክንያት እኛም አዝነናል። መጽናናት እንፈልጋለን። እኛ ማን ነው ያላዘነ? አሁንም ቢሆን ስደቱ አልቀራላትም። እቺ ቤተ ክርስቲያን ሰው የላትም። በየቦታው ብትሄዱ የሚከራከርላት ጠበቃ የሚሆንላት ምን ታደርጋላችሁ ብሎ የሚከራከርላት ሰው የላትም። ግን ሰው ባይኖርላት ማን አለን? ንገሩኝ፣ ማን አለን? እነሱ የሚሰበሰቡበት አካባቢ ሰው የላትም ቤተ ክርስቲያኒቱ። እረ ቤተ ክርስቲያኒቱ ተቃጠለች፣ አገልጋዮቿ ታረዱ ብሎ የሚከራከርላት ሰው የላትም ቤተ ክርስቲያኒቱ። የሚሆነውን የሚደረገውን መቼስ ዛሬ ዓለም አንድ መንደር ናት። እዚህ ሆነን እዛ የሚፈጸመውን እንሰማለን፣ እናያለን። ሃይማኖትን መሰረት ባደረገ ጥቃት ክርስቲያን በመሆናቸው የኛ ወገኖች አባቶቻችን እናቶቻችን ቤታቸው ተቃጥሎ ክርስቲያን በዚህ ከተማ አይኖርም ብለው ተሰደው አገራቸውን ለቀው ታቦትን ይዘው ተሸክመው ቅድስት ማርያም ቤተክርስቲያን ውስጥ ተጠልለው ተቀምጠው ነው ያሉት። ቤታቸው ከነንብረታቸው ተቃጥሎባቸው ሕፃናት ልጆቻቸውን ተሸክመው የሚችሉትን ዕቃ አንዳንዱን አንስተው በሌሊት በጫካ ውስጥ ከሞት ሸሽተው ሌላ ከተማ ተቀምጠው ነው የመጡት። ጌታዋን የተማመነች በግ ላቷን ውጪ ታሳድራለች ይባላል። እነዚህ ሰዎች ትናንት በእንግድነት ተቀበልናቸው፣ እግራቸውን አጥበን በእንግድነት የተቀበልናቸው ናቸው። ዛሬ ወገኖቼ የኛ ቁጥር በዚህ ከተማ ብዙ ነው ብለው በእኛ ወገኖች ላይ በጠላትነት የተነሱት ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል። እግዚአብሔር አምላክ ቤተ ክርስቲያናችንን ከስደት ይጠብቅልን። ተሳስበን ተቻችለን ተከባብረን እንደ አባቶቻችን ዘመን የምንኖርበትን ጊዜ እግዚአብሔር መልሶ ያምጣልን። ከዚህ የባሰ ክፉ ነገር እግዚአብሔር አያሳየን። ከዚህ የባሰ ክፉ ነገር እግዚአብሔር አያሰማን። ምን ያላየነው ምን ያልሰማነው ነገር አለ? ሰው ከነ ሕይወቱ ሲቃጠል ነው አይተናል። ሰው አደባባይ ሲሰቀል ነው አይተናል። እርጉዝ ሴት ከወዷ ውስጥ ሕፃን ልጅ አውጥተው ሲገሉ አይተናል። ከገደሉ በኋላ አንገት ላይ ገመድ አስረው ሲጎትቱ አይተናል። ኦርቶዶክሳውያን ምን ያላየነው ነገር አለ? በዚህ በቅድስት አገር በኢትዮጵያ ምን ያልተፈጸመ ምን ያልተደረገ ነገር አለ? እግዚአብሔር የተጣሉ የሚታረቁበት፣ ሰላም አታ የምትጨነቅ አገራችን ኢትዮጵያ ሰላም የምታገኝበት ዘመን እንዲሆንልን የአምላካችን የእግዚአብሔር የእሱ ቅዱስ ፈቃዱ ይሆንልን። ጽኑ፣ አይዟችሁ። በሀገር ላይ በሚሆነው አትጨነቁ። የኛ ድርሻ መጸለይ ነው። ወደ እግዚአብሔር ጮሁ። እንደ ሕዝቅያስ ወደ እግዚአብሔር ጸልዩ። በቤተ ክርስቲያን ላይ በሚሆነው ነገር አይዟችሁ፣ አትጨነቁ። ድርሻችን ጸሎት ነው። አጥብቃችሁ ጸልዩ።
ቤተክርስቲያንን የመሰረታት ክርስቶስ ነው። በደሙ ነው የዋጃት፣ በደሙ ነው የመሰረታት። ማንም ሰው ቢነሳ ቤተክርስቲያናችንን ሊያጠፋት፣ ሊያፈርሳት፣ ሊያዳክማት አይችልም። የሚጠብቃት አይተኛም፣ አያንቀላፋም። ባለቤቷ ኢየሱስ ክርስቶስ ነው። ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ ወገኖቼ። እኛ ሰባኪያን አይደለም የቤተክርስቲያኗ ባለቤት፣ የሃይማኖት አባቶች አይደሉም የቤተ ክርስቲያኒቱ ባለቤት። እኛ በዚህ ዘመን እግዚአብሔር ለአገልግሎት የጠራን አገልጋዮች ነን። ዘመናችን ሲያልቅ የምንሄድ ነን። የዚች ቤተ ክርስቲያን ባለቤቷ መሰረቷ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እሱ ነው ባለቤቷ። ስለዚህ መጽሐፍ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ የገሃነም ደጆች አይችሏትም ተብሎ ተጽፏልና ከገሃነም የሚመጡ ምንም አይነት ነገሮች ቤተ ክርስቲያኒቱን አይችሏትም። ትናንትም ፈተና ነበረባት፣ ዛሬም ፈተና ይኖርባታል፣ ወደፊትም ፈተና ይኖርባታል። ሁሉን አልፋ ግን ሁሉን አሸንፋ ግን ቤተ ክርስቲያን ትኖራለች። እግዚአብሔር የተመሰገነ ይሁን። ትኖራለች ቤተ ክርስቲያኒቱ። እኛ በምናየው በምንሰማው ተስፋ እንዳንቆርጥ፣ እንዳንጨነቅ፣ ማተባችንን እንዳንበጥስ፣ ከቤተ ክርስቲያናችን እንዳንወጣ አምላካችን እግዚአብሔር ሁላችንን ይርዳን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን